ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረ ማርያም የዚሁ ታላቅ ደብር አስተዳዳሪ፣ ክቡራን የአድባራቱና የገዳማቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ መምህራን ያሬዳውያን ከትናንትናው ከዋዜማው ጀምራችሁ ሌሊቱን ሙሉ ስቡሕ ቅዱስ ሳረረ ኩሉ ዓለም እያላችሁ ደከመን ሰለቸን ሳትሉ በምስጋና በማሕሌት ያደራችሁ አባቶቼ፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ አበው ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስና ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ እንድታገለግሉ ሁላችሁም እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጨምሮ በተቀደሰው ስፍራ በምሕረቱ አደባባይ በፍቅር በሃይማኖት ሰብስቦ ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ ሕያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ የሁላችንን አምላክ ቅዱሰ ባሕርይ ሕያው ባሕርይ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን አደረሳችሁ። መቼስ እንደርሳለን ብለው ያሰቡ ብዙ ናቸው። ይህ ቀን ይህን ሰዓት ያላዩ ደግሞ ብዙዎች ናቸው። ከዘመን ወደ ዘመን መሸጋገር፣ ከዕለት ወደ ዕለት፣ ከሳምንት ወደ ሳምንት፣ ከወር ወደ ወር መሸጋገር ለደረስን ቀላል ሊመስለን ይችላል እንጂ ብዙ ውድ ወንድሞቻችን አባቶቻችን ሰኝተናልና በድጋሚ አሁንም እንኳን አደረሳችሁ። ወነሰግድ ሀበ ቆመ እግረ እግዚእነ ውስተ መካን ሀበ ቆመ እግረ እግዚእነ ወነሰግድ ውስተ መካን ሀበ ቆመ እግረ እግዚእነ። የጌታችን እግሮች በቆሙበት በዚያ እንሰግዳለን። የነቢየ ዳዊት መዝሙረኛው ልበ አምላክ ነቢየ ዳዊት በመዝሙር 131 ከቁጥር 7 ላይ ተጽፎ እንደምናገኘው የእግዚአብሔር ቃል ነው። በዚህ ርዕስ ለአጭር ደቂቃ እንማማራለን። የምስጢሩ ባለቤት ሁላችንን ምስጢሩን ይግለጥልን። ከፊታችሁ ምንጣፍ ተነጥፏል፣ ተቀመጡበት። ለእናንተ ያልሆነ ማን ይሆናል? የቆማችሁ ሰዎች ተቀመጡበት። ብቻ ጫማችን አውጥተን ከተቀመጥንበት ለእኛ ነው የተነጠፈው። አገልግሎቱ ስለጨረሰ የሚዘመርበት ዝማሬ ተዘምረዋል፣ አልቀዋል። አሁን ለእናንተ ነው። ለዚህ በረከትን ነው እግረ መንገዱ። የቆማችሁ ተቀመጡበት። ለአጭር ደቂቃ ነው የምንቆየው። ወነሰግድ ሀበ ቆመ እግረ እግዚእነ። የጌታችን እግሮች በቆሙበት ስፍራ እንሰግዳለን። ይህን ቃል የተናገረው ልበ አምላክ ነቢይ ዳዊት ገና ነገሩ ከመፈጸሙ በመንፈስ ቅዱስ ገላጭነት
በትንቢት መነጽርነት የክርስቶስን ወደዚህ ዓለም መውረድ ከሰማየ ሰማያት ወርዶ ከድንግል ማርያም የመወለዱን ምስጢር ተገልጦለት ተወልዶ በዚህ ዓለም በእግር እንደ ሰውኛ ባጭር ቁመት በደባብ ደረት እንደሚመላለስ ተገልጾለት አስቀድሞ የተናገረው ትንቢታዊ ቃል ነው። እሱ ግን ደረቅ ሐዲስ አድርጎ እንደተፈጸመ አድርጎ በቆመበት እግር እንሰግዳለን። የክርስቶስ እግር በቆመበት መስቀሉ እንሰግዳለን። መስቀሉ ከትናንትናው ከዋዜማው ጀምሮ ከደመራው ጀምሮ ሰፊ ታሪክ ስንማር ነው የዋልነው። ራሱ ስርዓታችን ጉዛችን በየአደባባይ በዓለም የተመዘገበ በዩኔስኮ የተመዘገበ የዓለም በዓል ስለሆነ ባለቤቱ ቤተ ክርስቲያን ብትሆንም አሁን ግን የሁሉ ታሪክ ሆኖ በዓለም ላይ የሚታይና የሚጎበኝ የሚዳሰስ ታላቅ በዓላችን ነው። ስለዚህ ስለምን እንሰግድለታለን? የክርስቶስን እግር በቆመበት እንሰግዳለን አለ። ይሄ የክርስቶስ እግር የቆመበት ቅዱስ መስቀሉ ዕፀ መስቀሉ ክርስቶስ የተሰቀለበት በአምስት ችንካር የተቸነከረበት አጥንቱ እስከሚታይ ድረስ ተገርፎ የተንጠለጠለበት ክቡር ደሙ ያፈሰሰበት ሥጋው የቆረሰበት የዓለም ድህነት የተፈጸመበት ነው። ስለዚህ ክርስቶስ ደሙ ያፈሰሰበት መስቀል አካሉ ያረፈበት ለ3 ሰዓት ያክል የተሰቀለበት መስቀል ታላላቅ ተአምራት ታላላቅ ሥራ የተሰራበት ነው። አንደኛው ለመረዳት እንዲመቻችሁ የተወሰነውን በ3ም በ4ም ከፍለን ለማየት እንደ ጊዜያችን አንደኛው የዓለምን መርገም የተወገደበት ነው። ምን የተወገደበት ነው? ከቃል ጋር ናችሁ? ዓለም አዳምና ሔዋን በበደሉት በደል ተረግሞ ነበር፣ ተረግመዋል። ስለዚህ የአዳምና የሔዋን መርገም ያበቃው የተወገደው የተደመሰሰው የቀለጠው መቼ ነው? በመስቀሉ ላይ ነው። አስተሐፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር። በዚህ ዓለም በመንቀሳቀሱ በኪደረ እግሩ ኃጢአትን አሳፈረ ይላል፣ ኃጢአትን አስወገደ ይላል። በመስቀል ደግሞ መርገመ ሥጋን መርገመ ነፍስን አጠፋ። በሥጋ የነበረውን ሥጋ ፈርሶ በስብሶ በመቃብር ሲኖር የነበረውን የአጋንንት መረገጫ መጠቅጠቂያ ሆኖ በጨለማ ውስጥ ሲኖር የነበረውን መርገመ ሥጋ የተወገደበት በዚህ መስቀል ነው። በነፍስም የሞተው ሁሉ ጻድቁም ኃጢኡም ሳይለይ በጥንተ አብሶ በውርሳ አብሶ የተወረሰውን ኃጢአት ይዞ በሲኦል በጨለማ ሲጋዝ የነበረውን የተወገደው በዚህ መስቀል ነው። ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል፣ ከነሱ ወገን የሞተው ሁሉ ወደ ሲኦል ይወርድ ነበር። እና አዳምና ሔዋንም ሲኦል ነበሩ፣ እና አብርሃምና ይስሐቅም ሲኦል ነበሩ፣ ነቢያትም ሲኦል ነበሩ። ለዚህ ነው ነቢዩ ኢሳይያስ ወኮነ ጽድቅነ ከመ ጸርጸር ትክቶ ብሎ የተናገረው፣ ጽድቃችን እንደ መርገም ጨርቅ ሆነ ብሎ የተናገረው። ከሲኦል ማውጣት ያልቻለ ነበር። ምንም እንኳን በሲኦል ላይ ሆነው ኃጥአንን እንደሚያሰቃየው እንደሚያቃጥለው እንደሚበላው እሳት የሚበላቸው የሚያቃጥላቸው እሳት ባያጋጥማቸው በስልጣነ እግዚአብሔር በእደ እግዚአብሔር ቢያዙ ነው ሰሙ ሰለሳርካን ወሰደ እግዚአብሔር ወይ ለከፎሙ ላይ በእሳት የእሳቱን ቃጠሎን አላቃጠላቸውም ይላል። ስለዚህ አንደኛው መርገመ ሥጋ መርገመ ነፍስ የጠፋው
ለ5500 ዘመን ሰልጥኖ የነበረውን የጠፋው በመስቀል ላይ። በሁለተኛው ጥንተ ጠላታችን ዲያብሎስ ድል የተነሳበት ነው መስቀል። ጥንተ ጠላታችን ዲያብሎስ። የሰው ጠላት ማን ነው ያለው? ማን ነው ጠላታችን ወገኖች? ማን ነው ጠላታችን? እኛ የምናስበው ሌላ ነው። የሰው ጠላት ዲያብሎስ ብቻ ነው፣ ሰይጣን ብቻ ነው። አዳምና ሔዋን ከገነት ያወጣው እመቀ እመቃት መትተታይትት ያወረደው የሞት የመከራ ባለቤት ያደረገው ዲያብሎስ ነው። ስለዚህ ሰው የዲያብሎስ ተገዢ ከሆነ ዲያብሎስ ካደረበት እንደ ፈረስ የሚጋልብበት ከሆነ እንደ ሹፌር የሚሸፍረው ከሆነ የሰው ጠላት ሊሆን ይችላል። የሰይጣን ስራ አስፈጻሚ ሊሆን ይችላል። ሰውን የሰይጣን ስራ አስፈጻሚ ሲሆን የሚናገረውን አያውቅም። የእግዚአብሔር ትእዛዝ ያፈርሳል፣ ሕጉና ስርዓቱን ይተዋል። ለሰይጣን ተገዢ ሆኖ የሰው ሁሉ ጠላት ይሆናል። ሰውን ኃጢአት ያሰራል፣ በኃጢአት መንገድ ይሄዳል። ለሰው ርኅራኄ የለው፣ ጨካኝ ይሆናል፣ ምቀኛ ይሆናል፣ ተንኮለኛ ይሆናል፣ አመንዝራ ይሆናል፣ ዘረኛ ይሆናል፣ ጎሳኛ ይሆናል። ስለዚህ የእግዚአብሔርን የሰማዩን አምላክ ትቶ የምድሩን ይመለከታል፣ የኃጢአትን መንገድ ይሄዳል ማለት ነው። ይሄ ካልሆነ በስተቀር ሰው ለሰው መድኃኒቱ እንጂ ጠላቱ አይደለም፣ ወንድሙ እንጂ ጠላቱ አይደለም፣ እህቱ እናቱ እንጂ ጠላቱ አይደለም። አንድ ሥጋ የሔዋን ልጅ ነው፣ የአዳም ልጅ ነው። ሁሉ ወይ በቢእቲ ከርስ ነበርነ፣ በአዳምና በሔዋን አብራክ ጉልበት ባህሪ ነበርን ነው የሚለው። ሁላችን ምንድነን? አንድ ሥጋ። ሌላ አባት እናት አለን? ከአዳምና ከሔዋን ሌላ አባትና እናት አለን? ከእግዚአብሔርስ ሌላ ፈጣሪ አለን? ከድንግል ማርያም ሌላ እናት አለን? ከቤተ ክርስቲያን ሌላ እናት አለን? በሰማይም አንዲት ናት ያለችን ቦታ ኢየሩሳሌም ሰማያዊት የጻድቃኑ ቦታ የመጨረሻው። የዲያብሎስ ከሆነ ግን ያው ገሃነም አለ ማለት ነው። ለዚህ አንደኛው ጥንተ ጠላታችን ዲያብሎስ ከሰው ልቦና የጠፋበት ድል የተነሳበት ነው መስቀል ማለት ነው። በሶስተኛው ድህነታችን የተፈጸመ ነው። ሰው ዳነ የሚባለው ክርስቲያን የሚባለው ምን ሲያሟላ ነው ወገኖች? ክርስቲያን ለመባል ምን ያስፈልጋል? ክርስቲያን ለመባል ምን ያስፈልጋል? እንዴ አትመልሱ አልዋችሁ እንዴ? ክቡር መልአከ ፀሐይ ናቸው እንዴ የሚያደርጉት? ስለዚህ ክርስቲያን ለመባል ማሟላት ያለበት ነገር አለ። የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የሚለው ምንድነው? ዘአምነ ወዘተጠምቀ ይድህን፣ ያመነ የተጠመቀ ይድናል ይላል። አንዱ መጀመሪያ ማመን ነው። በማን ማመን? በሥላሴ ማመን። በእግዚአብሔር ከሥላሴ አንዱ አካል ወልድ ወደዚህ ዓለም መጥቶ የነገረ ሥጋዊ ጉዞ እንደፈጸመ እንደተጠመቀ እንደሞተ እንደተነሳ እንዳረገ ሕያው ዘለዓለማዊ እንደሆነ ማመን ያስፈልጋል። ከዛ ደግሞ መጠመቅ ያስፈልጋል። የምንጠመቀው ማየገው ደግሞ ከየት የመጣ ነው? ለምንድን ነው ጥምቀት አይደገምም? ጥምቀት አንዲት ናት፣ ከማይደገሙ ምስጢራት አንድ ነው የሚባለው። ጥምቀት የተገኘው በስቅለት ነው። ክርስቶስ በተሰቀለ ጊዜ ከቀኝ ጎኑ ለንጅሮስ የሚባል ወታደር በወጋው እንደ ለፊደል ውሃና ደም ፈሰሰ ነው የሚለው። ውሃው ለጥምቀታችን፣ ደሙ ደግሞ የምንቀበለው ሥጋው ነው።
የተቆረሰው ሥጋውና ደሙ የምንቀበለው ውሃው በጥምቀት በ40 እና በ80 ስንጠመቅ መጽሐፈ ክርስትና ተደግሞ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ የምናየው ውሃ ሲባረክ ማየገው ይሆናል። በዕለተ ዓርብ ከቀኝ ጎን የፈሰሰው ማየገው ይሆናል። በዚህ ማየገው ነው የምንጠመቀው። ይህም ቅዳሴው ውስጥ ተለውጦ ሥጋው ደሙ ይሆናል። በዕለተ ዓርብ ከቀኝ ጎን የተቆረሰውን ሥጋ የፈሰሰውን ደሙ ይሆናል። ስለዚህ በዮሐንስ ወንጌል እንደተጻፈው ዘበልዐ ሥጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም ነው። ባጭሩ እነዚህን በመስቀል ላይ የተፈጸሙ ታሪኮች ናቸው። ስለዚህ መስቀል እንሰግድለታለን። ስለምን? ደሙ የፈሰሰበት ስለሆነ የክርስቶስ አካል ታስሮበት ተሰቅሎበት ተቸክሮበት የዋለ ስለሆነ ሕሙማን የሚፈውስ ዕውራን የሚያበራ ቀዋጦች የሚያነጻ ሙታን የሚያስነሳ ስለሆነ የጸጋ ስግደት እንሰግድለታለን። ስግደት ሶስት ወገን ነው። አንደኛው የባህሪ ስግደት ነው። እሰግድ ለአብ እሰግድ ለወልድ እሰግድ ለመንፈስ ቅዱስ አሐተ ስግደት። አንዲት ስግደት ለአብ ለወልድ ለመንፈስ ቅዱስ የባህሪ ስግደት እንሰግዳለን። የባህሪ ስግደት ስንሰግድ በሶስት ወገን ካለመኖር ወደ መኖር አምጥቶ የፈጠረን ሥላሴ ስለሆነ ካለመኖር ወደ መኖር ከአራቱ ባህሪያተ ሥጋ ከሦስቱ ባህሪየ ነፍስን አንድ አድርጎ እስትንፋስ እፍ ብሎ ሕይወት የሰጠን አምላክ ስለፈጠረን በአርአያውና በአምሳሉ ስለፈጠረን እንሰግድለታለን። ሁለተኛ በኃጢአት ወድቀን መንጸፈ አጋንንት ሆነን ረክሰን የነበርነውን በንስሐ ቀና ብለን ከፈጣሪያችን ጋር ኃጢአታችን ተትወልን ተሰርዮልን ተደምስሶልን ነፃ ስለወጣን እንሰግድለታለን። በሦስተኛው ደረጃ ሙተን ብንሞትን በሥጋ ብንሞትን ፈርሰን በስብሰን አንቀርም፣ በትንሣኤ ዘጉባኤ ታስነሳናለህ ብለን ለሥላሴ የሚገባ ስግደት የባህሪ ስግደት እንሰግዳለን። ሁለተኛ የጸጋ ስግደት ለሁለት አካላት ብቻ ነው የተፈቀደው፣ ለድንግል ማርያምና ለመስቀለ ክርስቶስ ብቻ። ለክብረ ዝንቱ መስቀል ክርስቶሳውያን እንስግድ በፍርሃት ወበረዓድ። ለመስቀል ክብር ክርስቶሳውያን ሁላችን በረዓድ በፍርሃት ሆነን እንስገድለት አለ። ቲያሁ ፈጣሪ ህላዌ ወልድ እስመ ቀደሰው በደሙ ወአኮ በደመ ባዕድ። እሱ ራሱ ክርስቶስ ኢየሱስ ክርስቶስ በደሙ ቀድሶታልና በደሙ አክብሮታልና በደሙ የቀደሰው ያከበረው አለመስገድ ደግሞ ኃጢአት ወአኮ በደመ ባዕድ፣ በሌላ በደም በፍጡር ደም አይደለም፣ በራሱ ደም መለኮት በተዋሃደው ደም ነው ማለት ነው። ስለዚህ ይሄ መስቀል አይሁድ ቀብረውት ነበረ። ለ300 ዓመታት ያክል ጉድጓድ ቆፍረው ቀብረውት ነበረ። በአጭሩ ታሪኩ እየተነገረ ስለሰነበተ ማብዛት አልፈልግም፣ ጠቁሞ ለመሄድ ብቻ ነው። በዚህ ዓለም ታሪክ መድኃኒታቸው የሚቀብሩ ታሪካቸው የሚቀብሩ ማንነታቸው የሚቀብሩ ሃይማኖታቸው የሚቀብሩ ባልንጀሮቻቸው የሚቀብሩ ቤተሰቦቻቸው የሚቀብሩ ብዙዎች ናቸው። ታሪካቸው ጠብቀው የሚኖሩ ሃይማኖታቸው ጠብቀው የሚኖሩ ደግሞ አሉ። መስቀል በኦሪቱ የበደለኛ የወንጀለኛ የፍርደኛ መቅጫ ነበረ፣ መስቀያ ነበረ። ወዘሰ ተሰቅለ ዲበ ዕፅ ርጉም ውእቱ። ኦሪት በመስቀል ላይ የተሰቀለ ርጉም ነው ትላለች። በሐዲሱ ደግሞ የተረገሙ ሰቃዮች ሆኑ።
ጻድቁ ደግሞ ተሰቃይ ሆነ። አይሁድ ሰቃዮች ሆኑ። መሰቀል የሚገባቸው አይሁድ፣ በደለኞቹ አይሁድ፣ ኃጢአተኞቹ አይሁድ፣ ክፎቹ ሞኞቹ አይሁድ ጻድቀ ባህሪ ፈጣሪያቸው አምላካቸው ዓለምን የፈጠረ ሰቃዮች ሆኑ። ቅዱሱ ተሰቃይ፣ ርኩሳኑ ሰቃዮች ሆኑ። ስለዚህ መስቀል የቅዱሳን መስቀያ፣ የቅዱሳን የበረከት መምጫ፣ በረከት ማደያ ሆነ። ክርስቶስ ከተሰቀለበት በኋላ እነ ቅዱስ ጴጥሮስም ተሰቅለውበታል። ብዙ ቅዱሳን በመስቀል ተሰቅለው ዋጋ አግኝተውበታል፣ ዋጋ ከብረውበታል። ስለዚህ ይህ መስቀል ዕውራን እንዳይበሩ፣ ድውያን እንዳይፈውስ ቀብረውት ነበረ። ወገኖች ቀብረውት ነበር። ቤተ አይሁድ ቀብረውት። እሌኒ ንግሥት ግን ይሄ የተሰቀለውን መስቀል በመስቀሉ ፍቅር የተያዘች ስለ ሃይማኖቷ የሚገዳት ስለ ታሪኳ የሚገዳት ብዙ ውጣ ውረድ ያለፈች በብዙ ውጣ ውረድ በመከራም በፈተናም ሁሉ የጠበቃት አምላክ ታውቃለችና የዚህ መስቀሉ እኔ ልጄን ክርስትና እምነት ከተቀበለ በክርስትና እምነት ከጸና በክርስትና እምነት ከኖረ እኔ መስቀልህን ፈልጌ አስቆፍርልሃለሁ ብላ ተስላ ነበር። የሊንክትን ታሪክ ሁላችሁ ታውቁታላችሁ። ዘመን የጨለመባት ሴት ነበረች። ዘመን የከዳት ሰብ ነበረች። ባለሀብት ናት። በፀሐይ የማያያት በገረድ ተከባ የምትኖር ገረዶች ተሰጥቷት መጋረጃ እንዳትወጣ ፀሐይ እንዳያያት አድርጎ ነበር ሲያኖራት የነበረው። ዘሮንቶስ የሚባል ተርዊኖስ የሚባል ታላቅ ነጋዴ ባለሀብት ባል ነበረ። እሷም ታምነዋለች፣ እሱም ያምናታል። እሷም ትወደዋለች፣ እሱም ይወዳታል። ነገር ግን አንድ ቀን ፈተና መጣ። ለ4 ዓመት ንግድ ላይ ቆይቶ ሲመለስ ሌሎቹ ጓደኞቹ እንግዲህ ከባህር ከወጣን ከነድካማችን ከነትርፋችን ከተመለስን ሚስቶቻችን ሌላ ሳይለምዱ ከሌላ ሳይወልዱ ብናገኛቸው ጥሩ ነው እያሉ ያድርግልን እያሉ ይመራረቃሉ። እሱ ግን አይ እኔ እንኳን ከባህር ወጣሁኝ፣ እንኳን ከነትርፌ መጣሁኝ፣ እንኳን ይህን ያህል ዘመን ለአገሬ አደረሰ እንጂ ሚስቴ አልጠረጠራትም። ሚስቴ የእግዚአብሔር ሰው ናት። ሚስቴ ታማኝ ናት፣ እውነተኛ ሰው ናት። እኔ አልጠረጠራትም አለ። አይ አንተ ሞኝ፣ አንተ ለካ ሞኝ ነህ። ደህና ሰው ይመስለን ነበር። ሴቶች ጊዜ ካገኙ የከተመቻቸው መቼ ይታቀባሉ? ዝም ብለህ እግዚአብሔርን ለምን። ያንተ ሴት ከሌላ የተለየች ናት፣ ከሔዋን ልጆች የተለየች ናት። ማን ታውቃለህ? ኧረ አይሆንም አላምንም አለ። በል ቆይ ና እንወራረድ። እኔ ሂጄ ለምጃት ለምዳኝ ካልመጣሁኝ እኔ ይህን ያህል 4 ዓመት የቆየሁበትን ትርፍ ላንተ ሰጥሃለሁ። አንተም ለምዳኝ ወድጃት ከመጣሁ ደግሞ ይሄው ገንዘብህ ለኔ ይሆናል ብለው በሰዎች ፊት ተወራረዱ ይላል። እየሰማችሁ ነው? እናንተ ከየትኛው ወገን ናቸው? ከየትኛው ወገን ናቸው? እንደ ተርቢኖስ ከሚታመኑ ናቸው ወይስ ከሚጠረጠሩ ናቸው? ባሎቻችሁ ያምኗችኋል? ትታመናላችሁ ወይስ ይጠራጠሯችኋል? ባሎችስ ከየትኛው ከተርቢኖስ ወገን ናችሁ? ታምኗችኋላችሁ? እናንተስ ታማኞች ናችሁ? በደፈናው ይቅር። ይህን ብንተርከው ታሪክ ነው የሚሆነው። ዓለም ላይ አሁን ያስቸገረን ይሄ ስለሆነ ትዳር በዘመናችን ጨዋታ ሆኗል። የልጆች ጨዋታ ሆኗል። ቤተ ሙከራ ሆኗል። ትዳር አልተከበረም። ለዚህ ነው ዓለምም ግራ የገባት። ትዳር ሲከበር ሁሉ ይከበራል።
ሁሉ ከትዳር ስለሆነ መገኘው ሰው ሁሉ ከትዳር ስለሆነ ትዳር ተዋርዶ ነው። ትዳር ረክሶ ነው። ትዳር እምነት ጠፍቶ ነው። ባልና ሚስት መተማመን የለም። ቤት ወጣች፣ ቤት ወጣ፣ ቤት ገባች፣ ቤት ገባ። አሁንማ ከውደዋል። እግዚአብሔር ወደ ልባችን ይመልሰን እንጂ አስቸጋሪ ሰዓት ነው ያለው፣ አስቸጋሪ ዘመን ነው ያለው። ስለዚህ ትዳራችሁን ጠብቁ። ወዴት ነው መዞር? ወዴት ነው ሩጫው? ይህ እኮ ነው የዲያብሎስ ስራ የምንለው። የዲያብሎስ መንገድ የምንለው ይሄን ነው። ተርቢኖስ በቃ አመናት፣ በቃ አታደርግም አለ። የ4 ዓመት ጉዞውን ስራውን ሁሉ እሰጣለሁ፣ ሚስቴ አታደርገውም አለ። ማሞኑ ግን ጎዳ፣ አልሆነ ሰው ጣለ። ለጊዜው ነው እንጂ መጨረሻው ግን የሱ ነው። ትክክለኛ በእግዚአብሔር ትክክለኛ ነው። እንደ ሰውኛ ግን ለጊዜው ተብሎ። ስለዚህ ያ ሰው ሂዶ አስቀድሞ ሂዶ አምጡልኝ የተርቢኖስ ሚስት አምጡልኝ አገናኙኝ አለ። ማነው ስሟት? ስሟ ማን ነው? ስሟ ማን ነው? እሌኒ። ይህ ስም ብዙ ሴቶች ተጠርተውበታል። የእሌኒ ስራ ግን የያዘ አይደለም። ስለዚህ በዚህ ጊዜ እንዴ የእሌኒ ሚስት እኮ እሱ ከሄደ በኋላ ሰው አይቷት አያውቅም። ከቤት ወጣ አታውቅም። ገረዶቿ ናቸው ወጥተው የሚገቡ እንጂ እሷ አትታይም። ፀሐይም አያያትም ማለት። አረ ብዙ ገንዘብ እሰጣለሁ፣ ብዙ ወርቅ እሰጣለሁ አለ። ይሄ ገንዘብ ነው እንግዲህ ይሄ ያስቸገረን ዓለም ላይ። ይሄ ገንዘብ ነው ሃይማኖታችን ያሸጠን። ይሄ ገንዘብ ነው ታማኝነታችን እያሸጠን ያለው። ይሄ ገንዘብ ነው ከፈጣሪ ጋር ያጣላል። ስለዚህ ሄዳ ስትነግራት እንዲህ የሚል አለ ብለት እንዴ እኔ ተርቢኖስ ሚስት መቼ አድርጌው አውቃለሁ? ከሰው ጋር ተገናኝቼ አውቃለሁ? ከወንድ ጋር አይቻለሁ? ከየት ያመጣሽው ነው? ተመለሽ ያለ ብላ መታቻት። አስመታኸኝ ብላ ሄደች። ገንዘብ ይሰጣሻል አላት። እኔ ተርቢኖስ በሚስት አለች፣ በገንዘብ አለች። ገንዘብ በሷ ዘንድ ቦታ የለው፣ በአማኞች ዘንድ ቦታ የለው። ስለዚህ ይሄ ካልሆነ በገንዘብም ካልሆነ በሌላም ካልሆነልኝ ባልና ሚስት የሚተዋወቁበትን ነገር ዕቃ አምጪልኝና እኔ ለሷ ያሰብኩትን ብዙ ብር እሰጥሻለሁ፣ ከገረድነት ወጥተሽ የራስሽ ሕይወት ትኖሪያለሽ አላት። ይሄስ ይቻላል አለችው። እሷ የምትፈልገው ገንዘብ ነው። ቅጥረኞች እኮ ሞልተዋል። ሀገር የሚሸጡ ታቦት የሚሸጡ መስቀል የሚሸጡ መጽሐፍት የሚሸጡ በየቦታው ታቦት ጠፋ፣ ጽላት ጠፋ ሲባል ሰምታችሁ አታውቁ? እስከ ቤተ መቅደስ ገብተው ቤተ መቅደስ መጥታችሁ ጫማ ጠፋብን፣ ጫፍማ ያርጌ ሞባይል ተሰረቀብን፣ ቦርሳ ተሰረቀብን ይባላል። እስከ ቤተ መቅደስ አለው አሌቦቹ እስከ ቤተ መቅደስ ይመጣሉ። አሁን በዚህ እኮ በጫማ መርገጥ እኮ አይፈቀድም ነበር በአደባባይ። ይህ ጫማ እኮ አይረግጠውም ነበር። ነገር ግን የት ይቀመጣል ጫማው? ሰርቀውት ይሄዳሉ። ለመጽደቅ ሳይሆን ለመስረቅ የመጡ ሰዎች አሉ። ምን እናድርግ? ንዋየ በቅድሜ ከገንዘብህ ጠብቅ። ኋላ እያዘነ ከሚሄድ እያለቀሰ ከሚሄድ ጫማው በፌስታል አንጠልጥሎ በውጭ ራሱን መጠበቅ ይሻላል። ገና የሚሰልሉ ሰዎች አሉ። ስለዚህ ክርስቲያን ለጽድቅ ይመጣል፣ ለኃጢአት ለስርቆት የሚመጡ ሰዎች አሉ። ስለዚህ ይህን ነው ያጋጠማት። ስለዚህ እሷ ባልዋ የገዛላት ወርቅ የአንገት ሐብል እሱን በምትታጠብበት ጊዜ እሷን ወስዳ ታሪኩን ለማሳጠር እሱን ወስዳ ሰጠችው። ብዙ ገንዘብ ሰጣት። ከዚያ በኋላ ገንዘቡ አደረገች። ይኸው ይህ ሰጠችኝ፣ ወዳኝ ወድጃት መጣሁ ስለው በቃ ይሄማ ትክክለኛ ነው። ከአንገቷ ማን ይሰጠው ይችላል? ከአንገቷ አውጥቶ። ስለዚህ ትክክለኛ ነው፣ አግኝተዋታል፣ ተገናኝተዋል ብሎ አምነው አመነ። ስለዚህ ገንዘቡ በሙሉ ሰጥቶ ባዶ እጁን ወደ ቤቱ መጣ። ሐዘንተኛ ሆነ።
ተከዘ። ተው፣ ምንድነው የሚያሳዝንህ? ምንድነው የሚያስለቅስህ? ምንድነው የሚያስተግዝህ? ጓደኞችህ እየተደሰቱ ተደሰት እንጂ ገንዘቤ ባህር በላው፣ ስራዬ ሁሉ ምን ሆነ? ይጥፋ ገንዘቡ፣ እንኳን አንተ መጣህ፣ ተወው ገንዘቡ አለችው። አንቺማ ሁሉ ይወድሻል አላት። በነገረው እኔ ማን አለኝ? ገንዘብ ከሌለኝ ማን ያሳድረኛል? ማን ወዳጅ አለኝ? ማን ማኖሪያ አለኝ? ወዴት እሄዳለሁ? አንቺ ምን ችግር አለብሽ? ሁሉ ይወደሻል። ከዚህ በኋላ መሄድ ነው ሀገሬን ጥዬ ሲል፣ እንዴ ባልና ሚስት አንድ አካል ናቸው፣ ከአንተ የት እለያለሁ? እኔም አብሬ እሄዳለሁ እንጂ ከሆነማ እሺ አላት። አብረው ተነሱ። እሱ ግን ቂም ይዘዋል፣ ተቀይመዋል። በልቡ ያለው ቂም ቋጥረዋል። በሀገራቸው በባህር የሚከድበት መንገድ ብዙ ነውና በባህር ላይ እያተጓዙ እያሉ እሱ ሳጥን አብጅቶ በቁመቱ ልክ አሰርቶ ለምንድን ነው ባህር መካከል ላይ ሲደርሱ በጀልባው ሲጓዙ ሳምንሽ ለምን ካድሽኝ? ስወድሽ ለምን ጠላሽኝ? አለ ጠየቃት። እንዴ ምን አይነት ጥያቄ ነው? አንተን ክጄ ማንን አመንኩ? አንተን ጠልቄስ ማንን ወደድኩ? ይኸው ይሄ ለገሌ ማን ሰጠው ማለት ነው። እውነት እግዚአብሔር ያውቃል፣ አምላከ እስራኤል ያውቃል የምትለው ሰው እንኳን ተግባሩ አይኑን አላየሁትም፣ ፊቱም አላየሁትም፣ አላደረኩም ብላ ማለት በይ ግብርኪ ትሎጂ ስራሽ ያውጣሽ ብሎ ወደ ባህር ጣላት። ምን አላት? ስራሽ ያውጣሽ። አላደረግሽው እንደሆነ እግዚአብሔር አለ፣ ባህሩም የብስ ነው፣ ባህሩም የብስ ነው፣ ባህሩም ሜዳ ነው፣ መስክ ነው። አድርገሽው ከሆነ ደግሞ እዛ አለ፣ በፍርድ ቀን እንገናኛለን። ስራው የእግዚአብሔር ነው፣ የኔ አይደለም። ስራሽ ግብርቺ ትሩቺ ስራሽ ያውጣች ብሎ ወደ ባህር ጣለ እና ስራዋ ያወጣት ይሆን ወይስ አያወጣት? ምን ያድርጋት ይሆን? ለታማኞች እግዚአብሔር አለ የለም? አለ። አምላክንስ አምላክ አድን ነው። አምላካችን የማዳን አምላክ ነው። ባህሩን መርከብ ማነው ሳጥኑን አንሳፍፎ ወስዶ በአሕዛብ ሀገር አውጥቶ ጣለው ይላል። ተፋው ባህሩ ምንም ሳይነካ ሳይሰበር ሳትንገላታ አየር ሳታጣ በሳጥን ተቆልፎ አንድ ቀን ተጉዞ እንኳን አንድ ቀን አንድ ሰዓትስ ራሱ ሲታፈን አይገድልም? እስትንፋሱ ያለ አየር ሰው መኖር ይችላል? ወገኖች ይህን አየር እንድንተነፈስ የሰጠን አምላክ ክብርና ምስጋና ለስም አጠራሩ ይሁን። እግዚአብሔር የማይከፈልባቸው የሰጠን ብዙ ነገሮች እኮ ናቸው። የማይከፈልባቸው የማናስተውላቸው ንጹህ አየርን የሰጠን አምላክ ንጹህ አየር በሌለበት ታሽጋ በባህር ላይ ስትጓዝ ነበር። ኋላ ግን ካወጣው ንጉሱ ለዋና ሄዶ ለመዝናናት ሄዶ ነበርና ቁንስጣ የሚባል ፍልስጣ የሚባል ንጉስ ከዚያ በኋላ አይ ይሄማ ወርቅ ነው የነጋዴያን ነው ባህር ነጥቆ ነው ያመጣው አምጦታልና ከፍቶ ሲያይ ከነቁልፉ ሲከፈት እንደ ፀሐይ የምታበራ ብርሃን ተጨምሮላት ክብር ተጨምሮላት መጎስ ተጨምሮላት ስታበራ ተገኘች። ክብርና ምስጋና ለአምላክ። መጀመሪያ ታመኑ እንጂ እግዚአብሔር ስራ አለው። ለታማኞች እግዚአብሔር እንዲህ አድርጎ ከሞት ያተርፋል። ፈተና ይመጣል፣ ፈተና አይቀርም። ግን ታመኑ፣ ከእግዚአብሔር ጋር ይሻላል። ይሄ ይሰኒ እደቅ ውስተ እደ እግዚአብሔር እምደቅ ውስተ እደ ሰው። በሰው እጅ ከምወድቅ በእግዚአብሔር እጅ በወድቅ ይሻላል ነው ያለው ነብዩ ዳዊት። በእግዚአብሔር እጅ ከወድቅ
ከወደቅን የህይወት መንገዱ ብዙ ነው። የእግዚአብሔር የማዳን ስራው ብዙ ነው። እንወጣለን፣ ጠላቶቻችን ያፍራሉ። ሞታችን የሚመኙ ሞቱ ካልን በኋላ እንነሳለን። ተሰበሩ ካልን በኋላ እንጠገናለን። በቃላቸው ወደቁ ካሉ በኋላ እንነሳለን። አለን። ማን ስላለን? በእኛ እግዚአብሔር ስላለን። ክብርና ምስጋና ለስም አጠራሩ ይሁን። እሌኒ ሳታስበው ቤተ መንግስት ገባች። ተመልከቱ፣ ቤተ መንግስት ገባች፣ ንግስት ሆነች። ባጭሩ ቤተ መንግስት ሰተት ብላ ገባች። በእግዚአብሔር ኃይል ንግስት ሆነች። ከአነስተ ዓለም ከአካባቢው ሴቶች ሁሉ በቁንጅና የሚወዳደራት አልተገኘም። በሞገስ የሚገኛት አልተገኘም፣ የሚወዳደራት አልተገኘም። ስለዚህ ብዙ ሰራዊት ተሰጥቷት እንዲንከባከቧት ተደረገች። ከ6 ወር በኋላ ከብዙ ሽቶ ሲረበረባት፣ ልብስ ሲቀያየርባት፣ ምግብ ሲቀያየር ሲያስወዋት ቆይቶ በ6 ወር በኋላ ተገናኘት። ንጉሱ ባለቤቱ አደረጋት፣ ንግሥት አድርጎ ሸማት። ቆስጠንጢኖስ ተወለደ። ቆስጠንጢኖስ በአረብ ሀገር፣ እሱ አረማዊ ነው፣ እሷ አይሁዳዊ ናት፣ ክርስቲያን ናት። ለአሕዛብ ንጉሥ ባለቤት ሆነች። ከነዚህም ቆስጠንጢኖስ ወለደች። ቆስጠንጢኖስ ካህን እንዳታጠምቀው ካህን የለም፣ ቤተ ክርስቲያን የለም። እኛ እዚህ ቤተ ክርስቲያን አፏ ከፍታ ኑ ልጆች ትላለች፣ ኑ ትላለች። የሚመጣ የለም፣ የሚያስቀድስ የለም፣ ቃለ ወንጌሉ የሚሰማ የለም። በአዘቦት ሰርክ ጉባኤ መጥቶ የሚማር የለም። እሷ ግን ለማጥመቅ ካህን አጣች። ደሟን በጥታ ነው ያጠመቀችው። በደሟ የኔ የተጠመቀ ደም ስለሆነ ብላ በደሟ ያጠመቀችው ሴት እያስተማረችው በአሕዛብ ቤተ መንግስት ሆና 5 አዕማደ ምስጢርን ስታስተምረው አደገች። እናቶቻችን ተመልከቱ፣ እንደዚህ ያሉ ጽኑ ሴቶች አሉ፣ ብርቱ የሆኑ እናቶች አሉ። ልጆቻቸውን ሃይማኖት እያስተማረ እሱ በማያውቅበት መንገድ፣ እሱ በማያውቅበት ሂደት ክርስትናን አስተማረችው። ስለ መስቀል ፍቅር አሳወቀችው። የሚያመልከው ሰማይና ምድር የፈጠረ አምላክ እንደሆነ አስረዳችው። ፈጣሪ እንዳለ አስተማረችው። ልጇን በሃይማኖት አሰደገችው። ስለዚህ ከጊዜ በኋላ ነገሰ። በነገሰ በ20 ዓመቱ በል ስዕለት አለኝ ልጄ። አባቱ ካረፈ በኋላ የአባቱን ስልጣን ተረክቦ ነገሩን ለማሳጠር እሷ ወደ ኢየሩሳሌም መስቀሉን ለማውጣት ሰራዊት ይዛ ስንቅ ይዛ ወደ ኢየሩሳሌም ሄደች። የሚገርመው ተርቢኖስ ባልዋ በሕይወት አግኝተዋለች። የሚገርመው ገንዘቡ ሁሉ የዘረፈው ሰውዬ ዋሽቶ የዘረፈው በሕይወት አግኝተዋለች። እዩት እንግዲህ ጊዜ እኮ እውነት ያወጣል። ጊዜ እውነቱ ያወጣል። እውነቱ ተደብቆ ተቀብሮ የሚቀር አይደለም። እሱ ለጊዜው ተደስተዋል፣ ገንዘብ አገኘሁ፣ ሽጠዋታል፣ ገንዘቧ ተዘርፏል። ሁለቱን አገናኘቻቸው፣ ባሪያዋን አገኘቻት። እስኪ ከንጉሥ ፊት አሁንስ ምን ይሁኑ? ምን ይዋጣቸው? ምን ይዋጣቸው? እንግዲህ አስቡት። እንግዲህ እስኪ አንተም የት ነው የምታውቀው? የት ተገናኘ? ተገናኝተናል፣ ታገኛለህ። አንቺስ ቤት ገብቶ ነበር? እስኪ ተነጋገሩ ብላ አነጋገረቻቸው። እውነቱ ተገለጠ። ተርቢኖስ አዘነ። እኔማ ብያለሁ፣ ሚስቴ ታማኝ ናት ብያለሁ። ተሸንፌ ነው እንጂ ገንዘብ እንደዚህ ተሰርሚ ይህን ወርቅ ከየት አምጥታው በየትኛው መንገድ ከአንገቷ ማን ፈትኖ የሰጠው ብዬ ነው እንጂ እኔማ ብያለሁ፣ መጀመሪያም አምንሻለሁ ብሎ ከእግሩ አድርጎ ይቅርታ ጠይቃት።
ግን ሁሉም ይቅር አለቻቸው። ይሄ እግዚአብሔር ስራ ነው። እግዚአብሔር የፈለገውን አደረገ፣ የወደደውን አደረገ። ምክንያት አለው። ንስሐ ግቡ ብላ ወደ ንስሐ መረቻቸው። እንደዚህ ነው ቅዱሳን። ነገ ቀኑ ዛሬ ቀን አገኘን ብለን ዘመን ተመቸን ብለን ጊዜው የኛንን ብለን ኃጢአት አንስራ፣ ሰውን አንግፋ። ነገ ምን እንደሚሆን ከወልደ እግዚአብሔር ውጪ የሚያውቃት የለም። ቀኗ ትዞር ይሆናል። ለማን እንደምትሆን አናውቃትም። ለማን እንደምትሆን ዛሬ የወደቀ ነገ ንጉሥ ሊሆን ይችላል። ዛሬ የወደቀ ነገ ባለስልጣን ሊሆን ይችላል። ዛሬ የታመመ ነገ ሊድን ይችላል። አናውቅም። ይሄ የማን ስራ ነው? የእግዚአብሔር ስራ ነው። ከኛ የሚጠበቀው ግን ክርስቲያን ሁል ጊዜ ከሚያዝነው ማዘን፣ ከሚደሰተው መደሰት፣ ታማኝ መሆን፣ ለእግዚአብሔር ታማኝ መሆን ነው። ስለዚህ ነው መስቀሉን ፍለጋ ሄደች። ባጭሩ ወደ መስቀሉ ስትሄድ ኪራኮስ የሚባል ሽማግሌ ምክንያት ሆናት። አንጸረ ጢስ ዘዕፃና አንጠረ ሰገደ ጢስ በጎልጎታ ዘስሙ ኪራኮስ። ቅዱስ ያሬድ በአርያሙ እንደጠቀሰው አንጸረ ጢሱ አመለከተ፣ ሰገደ ጢስ በጎልጎታ። ጢሱ ከምድር ወደ ሰማይ ጽርሐ አርያም ወርዶ ከሶስት ተራሮች ለይቶ መስቀሉ ያለበት በተቀበረበት በጎልጎታ ሰገደ አለ። ተመልከቱ፣ ጢስ ነው ምልክት የሆነው። እግዚአብሔር ሁሉ ምልክት ያደርጋል። ጢሱ አመለከተ፣ ሰገደለት። ለመስቀል ሰገደ። ፍጡራን ሁሉ መስገድ እግዚአብሔር ላላቸው ይታዘዛሉ። ሰገደ። በዚህ ጊዜ እሌኒ በዛሬው ዕለት ምን ያደረገችበት ነው? አላችሁ? ከቃሉ ጋር ናችሁ? ስለዚህ በዚህ በወርሃ መስከረም ስለ መስቀል 3 ጊዜ እናከብራለን፣ ወይም 4 ጊዜ ስለ መስቀል ይከበራል። 4 ቀን። አንደኛው መስከረም 10 ግማደ መስቀሉ በአፄ ዳዊት አማካይነት ኢትዮጵያ የረገጠበት ኢትዮጵያ የገባበት ቀን ነው። በነገስታቱ ዘመን ተቀጸል ጽጌ እየተባለ በሰፊው ይከበራል። ወደ ኢትዮጵያ የገባበት ያ ክርስቶስ የተሰቀለበት መስቀል ኢትዮጵያ የረገጠበት ቀን ነው። በሁለተኛው ትናንትናው ደመራ ወይም ማዜማው ምልክቱ የታየበት መስከረም 16 ቀን እሌኒ አስቆፍራ መስቀሉን ካወጣች በኋላ በተለያዩ ቦታዎች ቅዱሳት ቦታዎች ስለ መስቀለ ክርስቶስ ቤተክርስቲያን አንጻ ሰርታ ቅዳሴ ቤቱ የተከበረበት ነው። መስከረም 16 ቀን ጽንዕም እየተባለ ይጠራል። ቅዳሴ ቤቱ ዳመራም ተብሎ ትናንትና ያከበር ነው። ዛሬ ደግሞ መስቀሉ የተከበረበት ቦታ ተለይቶ ታውቆ ቁፋሮ የተጀመረበት። መቼ ነው የወጣው መስቀሉ? መቼ ነው የወጣው? ስለዚህ አያችሁ ጎዞች ለ7 ቀን ለ7 ወራት ሙሉ ቁፋሮ ቆይተው በሰራዊት በታገዘ ህዝብ በታገዘ ብዙ ህዝብ ባለበት ብዙ ወጣቶች የተሳተፉበት ለ7 ወር ሙሉ ሲቆፈር ሰንብቶ መጋቢት 10 ቀን መስቀሉ ወጣ። ክብርና ምስጋና ለአምላካችን። እውነቱ ወጣ፣ ታሪኩ ወጣ፣ ታሪኩ ተገለጠ። ስለዚህ ቆፍሮ እውነትን ያወጡበት ቀን ነው። ቆፍሮ ታሪኩን የተቀበረውን ታሪክ የወጣበት መጋቢት 10 ቀን ነው። ለምን ታዲያ በዚህ እናከብረዋለን? ቁፋሮ በተጀመረበት ለምንድን ነው የምናከብረው ሲባል አባቶቻችን በቀኖና ቤተ ክርስቲያን ሲወዱ መጋቢት ብዙ ጊዜ 40 ጾም ስለሆነ የጾም ወራት ስለሆነ ደስታ ስለማይፈቀድ የሐዘን ጊዜ ስለሆነ ስለዚህ በመስከረም በቁፋሮ በተጀመረበት እንዲከበር ተደርጎ ወደዚህ ወደ ደመራው በዓሉ ወደ መስከረም ስለመጣ በቀኖና የገብረ መንፈስ ቅዱስ በዓልን ከመጋቢት ወደ ጥቅምት
እንደመጣ ሌሎችን በዓሎች እንደዚሁ ወደዚህ የመጡበት ምክንያት በዚህ ምክንያት እንጂ የሚከበረው ያ ነው ማለት ነው። የወጣበት ቀን ነው። አራተኛው መስከረም 21 ቀን ነው። መስከረም 21 ቀን ብዙኃነ ማርያም ተብሎ የሚጠራው ግሸን ማርያም፣ ግሸን ደብረ ከርቤ፣ ግማደ መስቀሉ አንብርም መስቀሌ በዲበ መስቀል በተባለው ቦታ ያረፈበት ቦታ ነው። ክብርና ምስጋና ለአምላካችን። አሁን ባጭሩ ክርስቶስ የተሰቀለበት በጎልጎታ መስቀል የት ነው ያለው? ግማደ መስቀሉ የት ነው ያለው? የት ሀገር ነው የሚገኘው? የት ሀገር ነው እሱ? ሀገራችን ነው ያለው። ሀገሪቱ ቅድስት ሀገር ናት ትባላለች። አያችሁ፣ ጽላተ ሙሴ ያለችባት ሀገር፣ መስቀለ ክርስቶስ ያለባት ሀገር። ምንድን ነው የቀረባት? ይህች ሀገር ሁሉ ያለባት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚባለው ዝም ብሎ አይደለም። ወወሀብክሙ ሲሳየሙ ለሕዝበ ኢትዮጵያ የሚለው ዝም ብሎ አይደለም። ለዓለም ያልተሰጠ ምስጋናን ኢትዮጵያ ያለው ቅዱስ ያሬድ ምስጋና የትም ዓለም አለ? የትም ዓለም አለው? ይህ ስቡሕ ወውድስ እየተባለ ያደረው ምስጋና፣ ይሄ ጣዕመ ዜና ያለው ቅዳሴ፣ ይሄ ጣዕመ ዜና ያለው ሁሉ በሌላ ዓለም እኮ የለም። የኢትዮጵያ ቤተ ክርስቲያን ከሌሎች ትለያለች። ከአብያተ ክርስቲያናትም ትለያለች። ሕዝቧም ይለያል፣ ክርስቲያንም ይለያል። ግን ምን ዋጋ አለው? በቀድሞ በአባቶቻችን እየተመካን እኛ ግን ከንቱ ሆን እኮ። በአባቶቻችን ስም ነው የምንመካው። በአባቶቻችን አሁንም አይለንበትም። ስም ይዘን ነው። ክርስቲያን ብቻ ነው እንጂ ስሙ ነው እንጂ የክርስትና ስራ እየሰራን አይደለም። ፍቅር የለ በመካከላችን፣ እምነት የለ በመካከላችን። እርስ በርሳችን እየተገፈታተርን የአይሁድን ስራ አስፈጻሚዎች እየሆን አንዱ ለአንዱ ጠላት እየሆን ምን ዋጋ አለው? ስም ብቻ ይዘን ቀርን ወገኖቼ። አሁን ወደ ልባችን እንመለስ። ይበቃናል። አከለክሙ ዘሐለፈ መዋዕል ዘተቀነይክሙ ለገዘ ሥጋክሙ። ያለፈው ዘመን ይብቃችሁ ነው። አሁንም 2008 እንደዚህ ነው የምናልፈው፣ እንዳለፈው ነው። እስከ ንስሐ እንግባ። እስከ በመስቀሉ እንባረክ። እስከ ንስሐ ገብተን ሥጋውን እንደምንቀበል እስከ ጎረቤቶቻችን ሰላም እንፍጠር። የተቀየምነውን ያስቀየመንም ይሁን ይቅር እንበል እግዚአብሔር። እስከ በመስሪያ ቤታችን ለሁሉ ይቅር እንበል። እስከ ባልና ሚስት እንተማመን። ይቅርብን። ከዚህ በኋላ ያለፈው ይለፍ። ከዚህ በኋላ አንድ እንሆን። በፍቅር እናሳልፈው። በፍቅር ልጆቻችን እናሳድግ። ዘመኑ እኮ እንኳን ለጠብ ለፍቅር ማይበቃ ነው ወገኖች። አጭር ጊዜ ነው ያለው ወገኖቻችን። ብዙ ሰው እየተጓዘ ነው እኮ ያለው። ወጣቱ እየረገፈ ነው ያለው። በሽታውን በዝተዋል። በተፈጥሮ የምንበለው በሰው ሰራሽ የምንበለው መቅሰፍቱ በዝተዋል። አጭር ጊዜ እስኪ በሰላም እንኖርባት። ለአንድ ወርም ይሁን የሰላም ይሁን ለአንድ ዓመትም ይሁን 10 ዓመትም ይጨምርልን 100 ዓመትም እንኖር። ምን ዋጋ አላት? አጭር እኮ ናት። የላትም እኮ እንደ አባቶቻችን ዘመን አይደለችም። አባቶቻችን እኮ 900 ዓመት እኮ ነው ተደላድለው ሲኖርበት የነበረው። አዳም 930 ዓመት ኖር። ማቱሳላ 969 ዓመት ኖር። የኛ እድሜ አሁን 160 እና 50 እድሜ ተብላ ነው። እድሜ ተብላ ይህችን ጊዜ ተብላ ነው። ስለዚህ ለፍቅር ማተበቃምና ይህችን ይበቃናል። የተወደዳችሁና የተከበራችሁ ወንሰግድ ሀበቆመ እግረ እግዚእነ የጌታችንን እግር በቆምበት እንሰግዳለን። ሰግደን ተንበርክከን ጉልበታችን ለፈጣሪው ተገዝቶ እርስ በርሳችን ተፋቅረን ንስሐ ገብተን ሥጋውን ደሙን ተቀብለን የመንግሥቱ ወራሾች የክብር ቀዳሾች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። በረከተ መስቀሉ በሁላችን ላይ ይደርልን። መጨረሻችን ያሳምርልን። ስብሐት ለእግዚአብሔር። እጅግ ለተወደዱት ለመጋቤ ሐዲስ ለቀሲስ መምህር